بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله أحباشوچنا መሰሎቻቸው ወልዮችን ነቢያቶችን ሙታንን ረሱልን ብለን የምንለው እነሱ ይጠቅማሉ ይጎዳሉ ብለን ስለምናምን አይደለም እንደ ሰበብ እንጂ ብለውናል። ይህንን በተመለከተ መልሳችን ምን ይመስላል? በመጀመሪያ ደረጃ የጥንት ሙሽሪኮችም ይህንን ነበር የሚሉት። መጥቀምና መጉዳት የአላህ ሱብሓነሁ ወተዓላ ብቻ እንደሆነ ያምኑ ነበር። ሰማያትና ምድርን የፈጠረ እነሱን የፈጠረ ቀደምቶችን የፈጠረ አላህ ሱብሓነሁ ወተዓላ ብቻ እንደሆነ ያምኑ ነበር። ነቢዩላህ ኢብራሂም ህዝባቸው ምን አሏቸው? ሀል የስመዑነኩም ኢዝ ተድዑን፣ እነዚህ ጣዖታት የምታመልኳቸው ጣዖታት በምትማጸኗቸው በምትለምኗቸው ጊዜ ይሰማሉን? አው የንፈዑነኩም አው የضሩን፣ ወይስ ይጠቅሟችኋል ይጎዷችኋል? መልሳቸው ምን ይመስላል? የእነዚህ ሙሽሪኮች ቃሉ በል ወጀድና አባአና ከዛሊከ ይፍዐሉን፣ ነገሩ እንደዚህ አይደለም፣ ይሰማሉ ይጠቅማሉ ይጎዳሉ ብለን አይደለም፣ ነገር ግን አባቶቻችን ይህንን ሲሰሩ አገኘን፣ እኛም በዛው ላይ ቀጣዮች ነን ነው። አላህ ሱብሓነሁ ወተዓላ የተከበረው ቁርአን ላይ እንደገለጸው የጥንት ሙሽሪኮች ሰማያትና ምድርን የፈጠረ የሚረዝቅ የሚሰጥ የሚከለክል ሕያው የሚያደርግ የሚገል አላህ ሱብሓነሁ ወተዓላ ብቻ እንደሆነ ያምኑ ነበር። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርض ለየቁሉነ ኸለቀሁነ አልዐዚዙል ዐሊም፣ ሰማያትና ምድርን የፈጠረ ማን ነው ብለህ ብትጠይቃቸው ይሉሃል ፈጠራቸው የልቅና የአሸናፊነት ባለቤቱ አዋቂው አላህ ሱብሓነሁ ወተዓላ። ሌላው ነገር የማይጠቅምና የማይጎዳን መለመን ወይም መማፀን ትልቅ ጥመት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ግልጽ እንዳደረገው አይጠቅምም አይጎዳም የተባለ እንደሆነ ሊለመኑት አይገባም፣ የለመኑት እንደሆነ ትልቅ ጥመት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ግልጽ እንዳደረገው የድዑ ሚን ዱኒላሂ ማ ላ የضሩሁ ወማ ላ የንፈዑሁ፣ ይጠራል ይማጸናል የማይጠቅምን የማይጎዳን። ዛሊከ ሁወ ضላሉል በዒድ፣ ይህ የማይጠቅምን የማይጎዳን መለመንና መማፀን ሩቅ የሆነ ጥመት ነው። ስለዚህ አይጠቅሙም አይጎዱም ብላችሁ የምታምኑ ከሆነ እነሱን ልትማጸኗቸው አይገባም። ይህ ሩቅ የሆነ ጥመት ነውና። ሌላው ነገር ይህንን ለሙግት ያህል ይሉታል እንጂ ይጠቅማሉ ይጎዳሉ ብለው ያምናሉ። ባያምኑ ኖሮማ ባልተማጸኗቸው ነበር። ሙታን ይጠቅማሉ ይጎዳሉ ብለው ካላመኑ ለምንድን ነው የሚማጸኗቸው? ስለሚያምኑ ነው የሚማጸኗቸው። በተጨማሪ አላህ ሱብሓነሁ ወተዓላ የማይጠቅምና የማይጎዳን አካል መለመንን ክልክል አድርጓል። ወላ ተድዑ ሚን ዱኒላሂ ማ ላ የንፈዑከ ወላ የضሩክ፣ አትማጸን አትለምን የማይጠቅምህን የማይጎዳህን። ፈኢን ፈዐልተ፣ የሰራህ እንደሆነ ግን የማይጠቅምን የማይጎዳን የተማጸንክ እንደሆነ ፈኢነከ ኢዘን ሚነ ዛሊሚን፣ በዚህ ጊዜ አንተ ከዛሊሞች ከሽርክ ሰዎች ውስጥ ነህ። በተጨማሪ አላህ ሱብሓነሁ ወተዓላ ከእርሱ ጋር ማንም እንዲለመን አልፈቀደም። በል ይህ ነገር ሽርክ እንደሆነ ነው አላህ ሱብሓነሁ ወተዓላ ግልጽ ያደረገው። ወመን የድዑ መዐ ላሂ ኢላሀን አኸረ ላ ቡርሃነ ለሁ ቢህ ፈኢነማ ሒሳቡሁ ዒንደ ረቢህ ኢነሁ ላ ዩፍሊሑል ካፊሩን። አላህ ሱብሓነሁ ወተዓላ ጋር ሌላን ኢላህ የሚማጸን ድረሱልኝ እያለ የሚለምን በእርሱ ማስረጃ ሳይኖረው፣ ምክንያቱም ይህንን ሲፈጽም እሱ ማስረጃ ሳይኖረው ነውና፣ ፈኢነማ ሒሳቡሁ ዒንደ ረቢህ፣ የእርሱ ሒሳብ ጌታው ዘንድ ነው። ኢነሁ ላ ዩፍሊሑል ካፊሩን፣ እነሆ ከሃዲያን የድል ባለቤቶች አይሆኑም። አላህ ሱብሓነሁ ወተዓላ ከሃዲያን ብሎ ጠራ። ይህ ነገር ራሱን ችሎ ክህደት ነው ያሉትን ቢሉት እነሱ በሰየሙት ቢሰይሙት፣ ፍጡራንን በማይችሉት ነገር መማፀን ድረሱልኝ ብሎ ማለት ከኢስላም የሚያስወጣ ክፉ ስራ ነው። አላህ ሱብሓነሁ ወተዓላ የተከበረው ቁርአን ላይ ግልጽ እንዳደረገው። አላሁ ተዓላ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።